ሰላም ጤና ይስጥልን ክቡራትና ክቡራን የፓን ኢትዮጵያ ተከታታዮች ሚዲያችንን ስለምትከታተሉ ከልብ እናመሰግናለን። ፓን ኢትዮጵያን ሰብስክራይብ ያላደረጋችሁ ተከታታዮቻችን ሰብስክራይብ እንድታደርጉ አሁንም በትህትና እናስታውሳለን። ይህንን የባለፈውን የሐሙሱን የጠቅላይ ሚኒስትር አብይ አህመድ የፓርላማ ውሎ የተለየ አውድ ያልታየ አውድ ባልታየ መልኩ ባልታየ አቅጣጫ ባጭሩ የሚያሳይ አጭር ዝግጅት ላይክ ሼር እያደረጋችሁ እስከ መጨረሻው እንድትከታተሉ እንጋብዛለን። የትኛውም አይነት አስተያየት ቢኖራችሁ ደግሞ ኮሜንት ቦክስ ላይ አስቀምጡልን፣ በአክብሮት እንቀበላለን። ባለፈው ሐሙስ ጠቅላይ ሚኒስትር አብይ አህመድ መጋቢት 11 ፓርላማ ሲውሉ በጣም ብዙ ነገር ሊነሳ እንደሚችል ብዙዎቻችን ጠብቀን ነበር። በብዙ ተስፋም ጠብቀነው ነበር። የፓርላማው አባላት ከተለመደው ድንዛዜያቸው ነቅተው ሻል ብለው እንደሚውሉ ጠቅላይ ሚኒስትሩም እንደው የሀገራችን ውስብስብ ችግር ቢያንስ ሊቀበሉ እንደሚችሉ ተስፋ ተጥሎ ነበር በብዙዎቻችን። ግን በሚያሳዝን ሁኔታ ባንጃ ግራንጃ እንደተለመደው ያለፈ ፓርላማ ውሏል። የሚያሳዝን ነው፣ የምር ያሳዝናል። የሀገሪቱ ሁኔታ በተለይ ላየ ሰው እንግዲህ በዚህ ፓርላማ ዶክተር ደሳለኝ ጫኔ በቅድሚያ እንዳንድ ጀግና የህዝብ ወኪል በኋላ ደግሞ ተገዶ እንደተነከሰ ጅብ አህያ እንደነከሰው ጅብ ሆኖ ለመዋል ተገዷል። በጠቅላይ ሚኒስትሩ የአህያ ካራክተርነት እሳቸው እንደ አህያ በመሆናቸው ምክንያት እሱ እንደ ጅብ ለመሆን ተገዷል። በዛ መልኩ በሚያሳዝን ሁኔታ አልፏል። ጠቅላይ ሚኒስትር አብይ አህመድ ፓርላማ ሲውሉ ኤሚነንት አደጋዎች ሀገሪቱ ተጋርጦባት ነው። ለመጋቢት 11 እሳቸው ፓርላማ ሊውሉ መጋቢት 10 ፋኖች ዘመቻ አንድነት አውጀዋል። ወያኔ እያኮበኮበ ወይም አባብሉኝ እያለ ተቀበሉኝ ወይም እንዲበሉኝ ወይም እንዲያድርጉኝ እያለ እያስቸገረ ነው። ያው እንደወትሮው ግቡ አላማው አንድ ነገር ነው። ያስ ካልሆነ ድረስ ምንም ቢመቸው አልተመቸኝም እያለ የሚያስቸግረው ወያኔ አሁንም ፈተና በሆነበት ወቅት ላይ ነው። ኤርትራ ልወረር ነው እያለች በየቀኑ እያላዘነች ነው። አድርጋው አታቅም። ይሄን ካሁን በፊትም ከብዙ ሀገራት ጋር ጦርነት ሲገጥም ኢሳያስ አፈወርቂ አድርጎት አያቅም። ከዛ በተለየ መልኩ እንግዲህ ለዓለም አቀፉ ማህበረሰብ ስሞታ ሲያሰማ የከረመበት ሰሞን ነው። በዚህ ሁሉ ሁኔታ እያለች ነው እንግዲህ ቢያንስ ኤሚነንት ሁኔታው ወቅታዊ ሁኔታው አሁን ያፈጠጠው የቀረበው የሀገሪቱ ሁኔታ ወቅታዊ ሁኔታው እንዲህ በሆነበት ነው ጠቅላይ ሚኒስትሩ ፓርላማ የዋሉት። ግን ይህን የሚመጥን ሊሆን ቀርቶ በተወሰነ መልኩም ቢሆን እንዲያው ቢያንስ እሳቸው ላፋቸው እንዳሉት ፓርላማውን የሚያከብር ውሎ አላሳለፉም። የሀገሪቱ ወቅታዊ ሁኔታ ይሄ ቢሆንም ጠቅላላ ሁኔታው ግን የ6-7 አመት ሁኔታ ጀግናው ደሳለኝ ጫኔ በጣም ባጭሩ እንዳቀረበው ነው። ተንገዳግዶ ሊሆን ይችላል፣ ላይጥም ይችላል ቋንቋው ወዘተ፣ ግን በጣም በጥራት ነው ያቀረበው። ደግሞ ከጮሌ ሌባ ገድጋዳ ታማኝ ይበልጣልም ይሻላልም። ይህ ብቻ አይደለም፣ ይመረጣልም ወዘተም ብቻ አይደለም፣ ለምርጫም ለንጽጽርም አይቀርብም። ጮሌነት ምንም አያደርግልንም። ሀቅ የሚያቀርብ ሰው ነው የሚያስፈልገን። የውክልና ግዴታውን የዜግነት ግዴታውን በክብር ተወጥቷል ደሳለኝ ጫኔ። አልፎ አልፎ እንደታዩት እንደነ ዮሐንስ ቦያለው፣ እንደነ ገዱ አንዳርጋቸው፣ እንደነ ክርስቲያን ታደለ፣ እንደነ አበባው ካሁን በፊት እንዳደረጉት በከባድ ሁኔታም ቢሆን ኃላፊነቱን ተወጥቷል። ፓርላማ ላይ እንዲያደፈር ብሎ መናገር ምን ያክል ዋጋ እንደሚያስከፍል እንግዲህ ከዛው የጠቅላይ ሚኒስትሩ ፊትም ያስታውቃል። ካሁን በፊት የተናገሩ ሰዎች የከፈሉትም ምስክር ነው። እና እንግዲህ የክርስቲያን ታደለ ስቃይ ከሰውነት ተራወርዶ በእስር ቤት እንዴት እንደሆነ እያለ ይታወቃል። ዮሐንስ እንዴት እንደሆነ እያለ ይታወቃል። ገዱም ከሀገር ከመውጣታቸው በፊት እንዴት ይንገላቱ እንደነበር ይታወቃል። እና ደሳለኝ ደግሞ እንግዲህ ከነዚህ ሁሉ ያነሰ አቅም ቢኖረው ነው ይሄን ሁሉ እያወቀ ለሀገሩ ለወከለው ህዝብ ሲል በእውነት
ታሪካዊ ግዴታውን ተወጥቷል። ይህን ሲያደርግ ሌሎች የፓርላማ አባላት ውዳሴ ከንቱ ከሚያቀርቡበት ጊዜ ያነሰ ጊዜ በመጠቀም ነው። በነገራችን ላይ በሚገርም ጥራት በአግባቡ ሰንዶ ነው እንዳልኩት አቀራረቡ እንኳን ባይስብ። የጠቅላይ ሚኒስትር አብይ አህመድ ምላሽ ለዚህ ይጠበቅ ነበር። ዋናው የፓርላማው የውሎው ቻሌንጅ የደሳለኝ ጫኔ ስለነበር የሀገሪቱን መልክም ያሳየ በእርግጠኝነት የሚጠሉት የፓርላማ አባላት ወደውም ተገደውም ከጠቅላይ ሚኒስትሩ ጎን የሆኑ የፓርላማው አባላት ጭምር የረሰረሱበት የተደሰቱበት ፕሬዘንቴሽን ነበር የደሳለኝ ጫኔ። አብይ ግን ከሁሉ በላይ መልካም ሚና መጫወት ሲጠበቅባቸው ከደሳለኝ በላይ ኃላፊነት ያለባቸው ግለሰብ ሆነው ሳለ በሚያሳዝን ሁኔታ ውሎን አበላሹት። እውነት ለመናገር ፎርማቱ ገድቧቸው እንጂ ቢያንስ በደሳለኝ ጫኔ ጥያቄ ወይም ደሳለኝ ጫኔን በመስደብ በመዝለፍ ነበር መጀመሪያ የፈለጉት። ካልሆነ ደግሞ ያን ብቻ አቅርበው መውጣት ፈልገው ነበር። ጠቅላላ ሁኔታቸው እሱ ነው የሚያመለክተው። ለሌሎች ጥያቄ ሲመልሱ ስለ ግብርናም ሲወራ፣ ስለ ማርበልም ሲወራ፣ ስለ መዳበሪያም ስለ ምንም ሲወራ እንደምንም እያሉ ስለ ትምህርትም ሲወራ እየነካኩት ነው የቆዩት። የደሳለኝ ጫኔንም የአማራንም ጉዳይ በኋላ እንግዲህ እንዳየ ነው በሚያሳዝን ሁኔታ አይናቸውን ጨፍነው በአህያ ፍርሃት ነከሱት። ደሳለኝ ጫኔንም አማራንም የምታውቁት ታውቃላችሁ። አህያ ጅብን ይፈራል። ያው የጅብና አህያ ግንኙነት በብዙ ተረት የተሞላ ነው እንግዲህ ስለሚታወቅ። ጅብ ሳይሳካለት ቀርቶ እንግዲህ አህያ ቀድሞ ከነከሰው አይድንም ጅብ። ምክንያቱም የፈሪ ንክሻ ነው፣ የፍጹም ፈሪ ንክሻ ስለሆነ የሚነክሰው አይድንም። እና በጠቅላይ ሚኒስትሩም በዚህ አፕሮች ደሳለኝ ጫኔን በመቅረባቸው ደሳለኝ መጀመሪያ እንደ ጥሩ ተወካይ፣ እንደ ጥሩ የፓርላማ አባል፣ እንደ ጥሩ ሰው በኋላ ደግሞ ተገዶ እንደ አህያ አክት ለማድረግ ተገዷል። አሚን እንደ ጅብ አክት ለማድረግ እንደ ተነከሰ ጅብ ለማድረግ አክት ለማድረግ ተገዷል። እና ሪሊ ይሄን ማየታችን በጣም ያሳዝናል። ጠቅላይ ሚኒስትሩ ገና ሲጀምሩ ስለ ደሳለኝ ጫኔ ለመናገር ገና ሲጀምሩ ነው የዘለፉት። ለፓርላማውና ለእርስዎ ክብር ብዬ እሳደባለሁ ነው ያሉት። እውነት ለመናገር ያው እንደዛው ነው። ወዲያው ምን አሉ? ረዘም ያለ መቅደብ አንብበው ደሳለኝ አሉና አንብበው ራሳቸው መልሶታል። አንድ ጥያቄ ጠይቀው ራሳቸው መልሶታል። ከመሳለቅ ነው የጀመሩት። ደሳለኝ ጫኔ በፓርላማ ያነበበው የሀገሪቱ ሀቅ እሱም በትክክል እንደጠቀሰው ከዓለም አቀፍ ተቋማት የተወሰደ ነው፣ በጥናት የተረጋገጠ ነው። ከምንም በላይ ደግሞ የምንኖረው ነው። ከሁሉ በላይ ደግሞ ነገ ታሪክ በትክክል የሚመዘግበው ሀቅ ነው። ማንም ወደደ ጠላ ይሄ እየታወቀ ከቻሉ በተቀበሉት። በተለይ አሁን ያለንበት ወቅታዊ ሁኔታ እንዲህ አይነት መራራ እውነቶችን መቀበል ግድ የሚልበት ስለሆነ ቢችሉ በተቀበሉት፣ ካልቻሉ ደግሞ በተለመደው በዲፕሎማሲም ይሁን በምንም መልኩ ቢያንስ ምክር ቤቱ በሚጠይቀው ሚኒመም ባህሪ፣ ሚኒመም ፐርፎርማንስ፣ ሚኒመም ትህትና፣ ሚኒመም ኤቲክስ ሪአክት ማድረግ ነበረባቸው። ያን ያክል መውረድ፣ ያን ያክል መንገድገድ፣ ያን ያክል መንዘፍዘፍ፣ ያን ያክል የአህያ ንክሻ አያስፈልጋቸውም ነበር። እውነት ለመናገር እንዲሁ በጣም የሚያሳዝን ነው። በጣም 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 የሚያስገርም በምንም ተአምር ያን ሁሉ እንግዲህ ወደ 15 ደቂቃ በደሳለኝ ጫኔ ላይ ሲወርዱበት ነክሰውት ሲከርሙ አንድም ጊዜ ለጥያቄው ሪያክት አላደረጉም። አንድም ጊዜ ተፈጠሩ ብሎ ላነሳቸው ጉዳዮች ይህ እንዲሆኑ ያ እንዲሆኑ አላሉም። አንድም ጊዜ ሁሉም ሰዓት ስድብ ነው፣ ዘለፋ ነው፣ እርግማን ነው። እንዴት ሰው እንዴት
እንዲያው እስቲ ጠቅላይ ሚኒስትሩነቱ ይቅር ወይም ትህትና ሁሉ ይቅር፣ መቼም ስልጣን ያፍናል ይሸፍናል። ግን እንዴት ቢያንስ ሰዋዊ ወይም ሰብአዊ ትህትና ሀዘኔታ ለሰው ይጠፋል? ያን ያክል በአንድ ምስኪን ሰው ላይ እንዲያመደንፈት ምን ያደርጋል? እውነት ለመናገር ይሄ አዲሳቸው የመጀመሪያቸው ምናምን አለም። ጠቅላይ ሚኒስትሩ አማራዎች ሲናገሩ ፓርላማ ሁሌ የሚያደርጉት ይሄን ነው። ክርስቲያን ሲናገር ብዙ ጊዜ እንዳየነው ሲያሻቸው የኬሚስትሪና የፊዚክስ ምሳሌ በውሃ ብርጭቋቸው ሲያሳዩ፣ ሲያሻቸው ኪሳቸውን ለሽጉጥ ፍለጋ ሲዳብሱ ምናምን ብዙውን አሳልፈው ይሄው ለዚህ ሁሉ መከራ ጣሉት። እያየ ነው። አበባው ደሳለኝ ባለፈው ሲናገር ያ ሁሉ እንግዲህ ዘለፋ፣ ያ ሁሉ እብሪት፣ ተመሳሳይ ስሜት አሁንም ልክ ለደሳለኝ ጫኔ ሲናገሩ ያ ማንነታቸው መጣባቸው። ራሳቸውን ማኔጅ ማድረግ አይችሉም። ጠቅላይ ሚኒስትሩ ለአማራ ያላቸው ፍራቻ፣ ያላቸው የአህያ ፍራቻ ግልጽ ነው፣ በጣም ግልጽ ነው። የምር ይታያል። እንዲያ እርስዎም በ2 ሳምንት 4 ኪሎ እንገባለን የሚለውን ቢጨምሩበት ኑሮ ይታሰሩ ነበር ሁሉ እያሉ በዛ ደረጃ ትዝት ውስጥ መውደቅ በጣም የሚያሳዝን ነው። እውነትም የአማራ ጥላቻ ስርዓታዊ ብቻ ሳይሆን ግለሰባዊ እንደሆነ ማንም ግለሰብ እንግዲህ ከላይ እስከታች አማራን እንደማይተው እንደማይምረው የፈሪ ሀያ ንክሻ ነክሶ እንደያዘው የሚያሳይ ነው። ጠቅላይ ሚኒስትሩ ፐርፎርማንስ በተደጋጋሚ ያሳዩ። እናስታውሳለን መለስ በአማራ ላይ ብዙ ጊዜ ቀልዷል። መቼም እኔ እስከሚገባኝ አማራ እንደመለስ የሚጠላው የለም የጎዳውም የለም። ግን በተቻለ መጠን ስሜቱን ይቆጣጠራል። ያን የጉራ ፈርዳውን እንኳን የጉራ ፈርዳ ህዝቦች ምስራቅ ጎጃም ሄደው ገደሏቸው እንዴ ብሎ የተሳለቀበትን እንኳን ሲናገር ራሱን ለመቆጣጠር ሞክሯል። እንዴ አብይ ቢያንስ ይህን እንዴት ማአጹት? እንዴት ራሳቸው መቆጣጠር እንኳን ከበዳቸው? እንዴ ሌላው ቢቀር ይህን ያክል ዘለፋ አማራ የፓርላማ አባል ሲናገር ፋኖ የተናገረ የሚመስላቸው ለምንድን ነው? አንድ እግር ከጫካ ወዘተ ምናምን ሰዎች እኮ ተመርጠው እዛ የገቡት ሀሳባቸውን ሊገልጹ ሊናገሩ ነው። የፓርላማ ፕሬዘንቴሽን የፓርላማ አክሽን ሪአክሽን ጠንከር ያለ ሊሆን እንደሚችል እና ህዝባዊ ኃላፊነት የተሞላበት ስለሆነ በሚል ነው እኮ ህገ መንግስታት የኛን ጨምሮ ኢሚዩኒቲ ያስቀመጡት። የመናገር ነጻነቱን የበለጠ ማስፋት ነው። ለምን ነው እንዲያ የሚሸመቅቁባቸው በአማራ ተናጋሪዎች ላይ? አብይ አህመድ ለምን ነው እንዲያ የሚሆኑት? ለምን ነው እንዲያ ዝቅ የሚሉት? እንዴት እንዲያ ይሆናሉ? እውነት በጣም በጣም የሚያሳዝን ነው። እንደ ህዝብም ያን ያክል መናቅ አልነበረባቸው። የአማራ ህዝብ ባይባል እንኳን እሺ ግድ የለም እናጥበውና ፋኖ እየታገለ ያለው ኮዝ ይዞ ነው። ኮዙ ይታወቃል። ብሔራዊ የምክክር ኮሚሽን አዋቅር ያለው የሚል የሀገር መሪ ደግሞ ቢያንስ ኮዝን አክኖሌጅ ማድረግ አለበት። ይሄ has to be cognizant at least ኮዝ እንዳለ ላይቀበለው ላይወዱ ላይ ደግፎ ግን እንዳለ ማወቅ አለበት። በዛ መሰረት ቢያንስ ለዲፕሎማሲ መናገር አለበት። እንዴት የጅብ ቆዳ ጅብ የምናምን የድንቁርና ጌታ የምናምን እስከ ማለት እንግዲህ የብርሃኑ ደቦጭን የድንቁርና ጌቶች መጽሐፍ አንብበዋል ማለት ነው። እንግዲህ ተደጋግሞ እንዳነሱት በዛ መጽሐፍ የድንቁርና ጌቶች ማን እንደሆኑ እነማን እንደሆኑ በደንብ ነግሯቸዋል ብርሃኑ ደቦጭ። በዚያው አጋጣሚ በጣም ሊደነቅ የሚገባው ጀግና ነው። ትልቅ አስተዋጽኦ ነው ያደረገው ለሀገር ብርሃኑ ደቦጭ ያን መጽሐፍ በመጽሐፉ እነማን እንደሆኑ ነግሯቸዋል። አማራማ እውነት ለመናገር እየዋለለ ከኢትዮጵያዊነቱም ከአማራነቱም ሳይሆን ቀረ እንጂ የአፍሪካ አካዳሚክ ልሂቅ ነው። እውነት ለመናገር አማራ እዚያው ቃል ብዙ አስተዋጽኦ አድርጓል። በዓለም ተበትኖም ቢሆን በሙያው ብዙ ተከብሮ የሚኖር አማራ ለይሄ ማንም ያውቀዋል። እንዳልኩት መሰባሰብ ያልቻለ ህዝብ ነው። ፖለቲካሊ አለመንቃቱ ነው እንዲህ
በጣም ወደ ጠርዝ እንዲገፋ ያደረገው በማይኖሪቲ ሁላ ወያኔ እንኳን ሲፈልግ ሲደበድበው ሲፈልግ ሲገዛው ሲፈልግ ደግሞ ጠበንጃ ሲያወዛውዝበት የኖረው ሲቀልድበት የኖረው እንኳን ያው በራሱ የፖለቲካ አለመንቃት እንጂ አማራስ እውነት ለመናገር እውቀት ያለው ህዝብ ነው። ደንቆሮ አይደለም። አብይ አህመድ እንዳሉት ያን ያክልም ህዝብን መናቅ አያስፈልግም። ጠቅላይ ሚኒስትር አብይ እንዳልኩት የምክክር ኮሚሽን ያቋቋሙ ሰው ናቸው። የወያኔዎች እነጌታቸው ረዳን እንዲያ ሲባባሉ እንዳልከረሙ 2-3 ዓመት 4 ዓመት ወይም ፕላስ ያን ያክል ትሪሊዮን ብር ውድመት እስኪወድም እንዳልተዋጉ በሚሊዮን የሚቆጠር ሰው እንዳላስጨረሱ አሁን አብረው እየሰሩ ነው። ከነሱ ጋር እያወጉ ነው። እንዲያውም አፕሸት አድርገዋቸዋል። ከመነጋገር ከማውራት ምናምን አልፎ እያወጉም ነው። የሸኔን ጥያቄ ተቀብለዋል። ፓርላማ ላይ ሲናገሩ በጣም ቴምፐርድ አይሆንም። ስለ ሸኔ ደህና ናቸው። ለመደራደር ሞክረዋል ከአንዴም ሁለቴ። የአማራ ሲሆን ምንድን ነው ችግሩ እንዴ? አማራ እኮ በነገራችን ላይ እውነት ለመናገር እሳቸው እንዳሉት ደንቆሮ ከሆነ ባለመንቃት ሳይሆን ፖለቲካሊ ባለመንቃት ነው። በእውቀት ምናምን ሳይሆን ፖለቲካሊ እውነትም የድንቁርና ጌታ ነው አማራ። ያን የመሰል ህገ መንግስት ተጽፎበት በራሱ ላይ የአማራን ሞት እያንዳንዱን አማራ ሞት ያወጀ ህገ መንግስት ተጽፎ አንድም ቀን ተኝቶ ማደር አልነበረበትም። ቢያንስ እንግዲህ ከዛ በፊት ሁኔታዎቹ ነበሩ። አማራን ለማጥፋት የነበረው እንቅስቃሴ በተግባርም በሰነድም ነበረ፣ ይታወቃል ይላሉና አንዳርጋቸው ጽጌም ቢያንስ ከ79 እንዲህ ጀምሮ ስለ ስርዓቱ ሁኔታ በደንብ በሀገሪቱ ይታወቅ ነበር ብለዋል። ግን ቢያንስ ህገ መንግስቱ ከጸደቀ ወዲህ ግን አንድም አማራ ተኝቶ ማደር አልነበረበትም። ይኸው እስካሁንም በሚገባ አልተደራጀም። በዚህ በኩል ከመጡ እውነትም የድንቁርና ጌታ ነው። ግን እሳቸው ይህን ማለት አልነበረባቸውም። ጥያቄ ያለው ህዝብ ነው፣ እየተዋጋ ነው። ካሁን በፊት ብዙ ጊዜ ተነስቷል። ተው ተብሏል፣ ይስተካከል ተብሏል፣ እምቢ ተብሏል። እሳቸው እኮ ለአንድ ህዝብ ብለን ህገ መንግስት አንቀየርም ብለዋል በግልጽ እንደመጡ። እንዲያውም ያኔ የአፍላነታቸው ሁሉንም የሚያባብሉበት ዘመን ነበር። ለአማራ ግን ትንሽም እንኳን የውሸት እንኳን እናያለን አላሉ። በዚህ ሁሉ ልክ ሲገፋ የኖረ ህዝብ ነው አማራ። አሁን በግልጽ ምክንያቱ ኖት እየተዋጋ ነው። ከነ ድክመቱ ከነንከኑም ከነ ችግሩም ቢሆን እየተዋጋ ነው። ባይዋጋም የሚዋጋበት ምክንያት ግን አለው። ሊዋጋም ከማንም በላይ ሊዋጋ የሚገባበት ምክንያት አለው። እንዴ ሀገርን ገነጥላልን እያለ ካለው ከወያኔ ጋር እያወሩ አይደል እንዴ? እየሰሩ አይደል እንዴ? ለምነውም ተበድረውም ከገበሬ ቀንሰውም ለወያኔ በጀት እየሰጡ አይደል እንዴ? ጠቅላይ ሚኒስትሩ ወያኔ እኮ ተገንጣይ ነው። ግልጽ ይኸው በሚዲያዎች ሲያወሩ እየከረሙ የነገሩን። በኦፊሻል ጋዜጣዊ መግለጫ ሁሉ ጌታቸው ረዳ የነገረን እኮ ነው። ከነዚህ ሰዎች ጋር የሚሰሩት ጠቅላይ ሚኒስትር አብይ አህመድ አማራን በዚህ ደረጃ ዝቅ ማድረጋቸው፣ በዚህ ደረጃ ቆዳ የጅብ ግልገል ምናምን እያሉ የአህያ ንክሻ የሚነክሱት ለምንድን ነው? አያዋጣም፣ አይጠቅምም፣ ተገቢ አይደለም። በተለይ ከዚህ ጊዜ በኋላ አያዋጣም። ይኸው የራሳቸው የመከላከያ መስሪያ ቤት የወያኔ ሰው ነው የሚመራው እስኪል ድረስ ያስገደደ ወታደራዊ ኦፌንስ ነው እያደረገ ያለው ሰው መሆኑ። በቃ ይሄ እኮ እንዲያውም በደንብ ሳይደራጅ ነው። የወያኔ ሰው ነው የሚመራው፣ ምግበይ ነው የሚመራው መባሉ ደግሞ በነገራችን ላይ በዚሁ አጋጣሚ የሚገርም ነው። አማራን መናቅ መጥላት ይሁን ወያኔን እንግዲህ የሚበሏትን ሆኖ ይሁን አናቅም፣ ግን የሚገርም ነገር ነው። ለአማራ ተኩስ ማንም አያስተምረውም። እንኳን ወንበዴው፣ ዘራፊው፣ ጨፍጫፊው ወያኔ ቀርቶ ሌላ ማንም ቢሆን እንኳን ምግበይ ጀነራላይዘን አወራ አያስተምረውም ለአማራ ተኩስ። ለመናገር ከፈጣሪ በታች ማንም አያስተምረውም። ይሄን መገንዘብ ያስፈልጋል። ኮዙ ራሱ በቂው ነው። እንኳን አማራ ሆኖ ያውቁታል ጠቅላይ ሚኒስትሩ አማራ በኢትዮጵያ ታሪክ ያለውን ሚና፣ አማራ ተኩስ ላይ ምን እንደሆነ አማራ ያውቁታል። ማንም ከኔ በላይ ከሁላችንም በላይ ያውቁታል። ምንም ማለት አያስፈልግም። እንዲህ ሌላ አይገባም ነበር መስሪያ ቤታቸውም በጠቅላላ የእሳቸው የንቀት የጥላቻ እንደው የጭፍን ጥላቻ ኤክስቴንሽን ነው የመከላከያ መግለጫ። እውነት ለመናገር
ይሁንም ከተባለ ወያኔ ጦርነት የማያሸንፍ ቡድን ነው። ጠቅላይ ሚኒስትር አብይ አህመድ እንዳሉት በቴክኖሎጂ ከኢትዮጵያ መንግስት በብልጫ ያላቸው ሀገራት አካላት ደግፈውት ነጭ ከጥቁሩ ተሳትፎበት ያደረገውን ጦርነት ምንም ማድረግ ያልቻለ ውዳቂ ስብስብ ነው ወያኔ። ወትሮም በሌብነት በሸፍጥ በጭካኔ እንጂ በጦርነት ስልጣን ላይ አልደረሰም። በክህደት ነው ወያኔ ጦርነት አያሸንፍም አያውቅም። ከዚህ የመጣ ማንም ተራ ባህላዊ ጄኔራል ደግሞ እንኳን አማራን ሌላ ማንንም አይመራም። ይሄ ሊታወቅ ይገባል። ይሄ ሁሉ ለማንም አይጠቅምም። ይሄ ሁሉ መናናቅ፣ ይሄ ሁሉ መገፋፋት፣ ይሄ ሁሉ መጨቃጨቅ ለማንም አይጠቅምም። ካሁን በኋላ የአማራ ጥያቄ እውቅና ሊያገኝ ይገባል። ሰሞኑን እየሰማን ነበር እናረጋ ከበደ የተኩስ አቁም እንዲያውጁ በግላቸው እየተባለ የምክክር ኮሚሽን ጠይቋል እየተባለ ይሄ ራሱ የሚገርም ነው። ምክንያቱም እኔም እንደ ሙያ ወይም እንደ ባለሙያ ህጉ አይፈቅድለትም። አረጋ ከበደ እኮ ወይም አማራ ክልል እኮ ኦልሬዲ ከአቅሜ በላይ ነው ብሎ የጸጥታ ሁኔታ ለፌዴራል መንግስቱ ሰጥቶ መከላከያ እየተዋጋ ነው። ጥምር ኃይሎችም ቢኖሩ የአማራ ክልል ኃይሎች ቢጣመሩም በመከላከያ ስር ነው። ስለዚህ አሁን አረጋ ከበደ የተኩስ አቁም ሊያውጅ አይችልም። የሚያውጅ ፌዴራል መንግስቱ ነው። ሁሉን ማን ሊያደርግ የሚችለው ሰው ወደሱ ሄዷል ኦልሬዲ። ስለዚህ ያ ሁሉ ድራማ ቆሞ የፌዴራል መንግስቱ ቢያውጅ ሊዋረድ ነው ዝቅ ሊል ነው ተብሎ ነው በዚህ መልኩ ይሁን የሚባለው። ከማንም ተራ ወንበዴ ጋር ተደራድሯል፣ አውጇል፣ ተለማምኗል፣ ተስማምቷል፣ ተፈራርሟል። እየተነጋገረ ነው። ደጋግሜ እንዳልኩት አማራ በጣም ትልቅ ህዝብ ነው። ለሀገሪቱ ብዙ ነገር ሲያደርግ የኖረ እጅግ በጣም አነሰ ከተባለ ደግሞ ለ34 ዓመት ያክል በማንም ህዝብ ላይ ተደርጎ የማይታወቅ እልቂት ሲደረግበት የኖረ ህዝብ ነው። ኮዝ አለው፣ ተነስቷል፣ እየተዋጋ ነው። በቂ አቅም አለው። ለማንም ይተርፋል፣ ደግሞ ከበቂ በላይ ሁሉ አለው። ስለዚህ ይህን ህዝብ ኮዙን ተቀብሎ ወይ መነጋገር ነው፣ ካልሆነ ደግሞ እንደ ፍጥር ጥሩ እንዲሆን መተው ነው። ሌላ ምንም አማራጭ የለውም። እንግዲህ በዚሁ አጋጣሚ ግን የፋኖ ኃይሎች የጠቅላይ ሚኒስትሩ የፓርላማ ውሎ በእውነት ለመናገር እንደ ደሳለኝ ጫኔ አይነት በጣም ጀግና ሰዎች የሚከፍሉትን ዋጋ ሊገነዘብ ይገባል። የመንግስትን ጠቅላላ ሁኔታ በተለይ ጠቅላይ ሚኒስትሩ ሁኔታ ሊገነዘቡ ይገባል። የፋኖ ኃይሎች በዛ መሰረት ስራቸውን ሊሰሩ ራሳቸውን ሊያጤኑ ይገባል። ህዝቡ እየተሰቃየ ነው። ብዙ የሚያሰላቹ ጉዳዮች አሉ። መሬት ላይ ዝርፊያ አለ፣ ድንኳን ሰባሪዎች አሉ፣ ያልጠሩ ጉዳዮች አሉ፣ አለመቀራረብ አለ። በጣም ብዙ ድክመት አለ በፋኖ ትግል ውስጥ። እሱን አርሞ በተቻለ መጠን የህዝቡን ስቃይ ቀንሶ እንግዲህ ለስኬት ተደረሰም አልተደረሰም በስርዓት ትግሉን ማድረግ የሚገባቸው ይመስለኛል። በዚሁ አጋጣሚ ኃላፊነት ሊሰማቸው ይገባል ለማለት ነው። ከዛ ውጭ ግን ለየትኛውም ድርድርና ደሳለኝ ጫኔ እንዳለው ህዝቡን ለሚጠቅም መልካም ንግግር ዝግጁ መሆን አለባቸው። ፖለቲካል ማይንድድ ሊሆኑ ይገባል የሚለውን በዚሁ አጋጣሚ ለማንሳት እወዳለሁ። ጠቅላይ ሚኒስትሩ ግን እውነት ለመናገር ያላቸው ጠቅላላ ሁኔታ የሚያሳዝን ነው። እውነት ለመናገር በነገራችን ላይ ፓርላማውን እንደሚያሻሽሉ ቃል ገብተው ነበር ጠቅላይ ሚኒስትሩ ሲመጡ። የተሻሻለው አንድ ነገር ቢኖር እኔ ልመሰክር የሚገባው ተቃዋሚዎች ያሻቸውን መናገር ይችላሉ። በጠቅላይ ሚኒስትር አብይ አህመድ ያሻቸውን ሳይሆን አይደለም ያሻቸውን ያክል ጊዜ ያሻቸውንም አይችሉም። ያሻቸውን መናገር አይችሉም። መልሱን እያየ ነው። ግን የፈለጉትን ያክል ጊዜ 10-15 ደቂቃ መናገር ይችላሉ። በመለስ ፓርላማ እናስታውሳለን። ነመራራ 1 ደቂቃ ተኩላለህ 1 ደቂቃ አለህ እየተባለ ማይክ ሲቀሙ ሲዘጋባቸው እናስታውሳለን። አሁን በአብይ ዘመን ቢያንስ ተቃዋሚዎች እየተናገሩ ነው። እውነት ለመናገር ይሄን እውቅና መስጠት ያስፈልጋል። ጥሩ ልምምድ ነው። ግን ጠቅላይ ሚኒስትሩ እንደው ቢያንስ ከቻሉ እንደ መሪ ካልተቻለ ደግሞ እንዳንድ ራሽናል እንዳንድ ፕሩደንት ሰው ቢሄቭ ሊያደርጉ ይገባል ለማለት ወዳለሁ። ቢቻል ደግሞ ፈጣሪ ቢረዳቸው ደጋግሞ የሚጠሩት ፈጣሪ ቢረዳቸው ደግሞ
ከሁሉ በላይ የሀገሪቱን ችግር ለመፍታት ኃላፊነት የሚጠበቅባቸውም አቅም ያላቸው እሳቸው ናቸውና ፖለቲካል አቅም ያላቸው እሳቸው ናቸውና እሱም በአግባቡ ተጠቅመው ለሀገሪቱ ሰላም የቻሉትን ቢያደርጉ ታሪካዊ ኃላፊነታቸውን ተወጥተው በታሪክ ጥሩ ስፍራ እንዲይዙ ቢሆን መልካም ነው ላለው ይሄን እመኝላቸዋለሁ። ለሳቸው ለራሴ ስል ለሀገሬ ስል እመኝላቸዋለሁ። እውነት ለመናገር እሱ ነው ማለት የሚቻለው። ስለተከታተላችሁ ከልብ አመሰግናለሁ። ኢትዮጵያ ለዝንተ ዓለም ትኖር።